ይህ ግሎባል ኒውስ ነው። እንደምናላችሁ የተከበራችሁ ከግሎባል ኒውስ የተመራረጡ ዜናዎችን እናስደምጣችኋለን። የመካከለኛው ምስራቅ ጦርነትና የ700 ሺህ ሊባኖሳውያን ስደተኞች ጉዳይን በቀዳሚነት እንመለከተዋለን። የዓለም የደም ስር ስለሆነው የነዳጅ ዋጋ ነገርም የምንነግራችሁ ይኖረናል። የቴህራን ከተማ በጨለማ ውስጥ እስከ መቼ ድረስ ይቀጥል ይሆን? እንደዚሁም ደግሞ ተስፋ ሰጪ ስለሆነው የኢራንና የአሜሪካ የድርድር ጉዳይና መሰል ሀሳቦችን የምንነግራችሁ ይሆናል። በሌላኛው ኪነጥበባዊ መረጃችን ደግሞ ጉግል እስከ 3 ደቂቃ ርዝመት ያለው የሙዚቃ ቅንብር ሊያቀርብ መሆኑን ይፋ አድርጓል። ስለዚህ ጉዳይ መረጃዎችን እንነግራችኋለን። አድማጮቻችን ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ ተጨማሪ መረጃዎችን አገኙ። በቀዳሚነትም ከዛሬ ነገ ይሻሻላል ተብሎ ቢጠበቅም ጭራሽ ተባብሶ የቀጠለው የመካከለኛው ምስራቅ ጦርነት ዓለምን ስጋት ላይ ጥሏታል። 5ኛ ሳምንቱን በያዘው በዚህ ጦርነት ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ቀውሶች እየገጠሙ ይገኛሉ። ፖለቲካዊ ሰጣ ገባውም እንደቀጠለ ሲሆን በኢራንም ሆነ በእስራኤል በኩል በርካታ መሰረተ ልማቶች የነዳጅና የኤሌክትሪክ እንደዚሁም ደግሞ ሌሎች መሰረተ ልማቶች ከጥቅም ውጭ እየሆኑ ይገኛሉ። ዛሬ ማለዳ ላይ በወጣው መረጃ በአሜሪካና በእስራኤል ጥምር ጥቃት በኢራን የኤሌክትሪክ መሰረተ ልማቶች በመውደማቸው የኢራን ዋና ከተማ ቴህራን በጨለማ ውስጥ ገብታለች። አሁን ነገሩ እየተካረረ ቢሆንም ጎን ለጎን የዲፕሎማሲያዊ ጥረቶች መደረጋቸው አይኑን ዓለም እያስተናገደችው ባለው ጦርነት ላይ ላደረገው ማህበረሰብ ተስፋ የሚሰጥ ጭላንጭል ሆኗል። በመካከለኛው ምስራቅ በኢራንና በእስራኤል መካከል ያለው ወታደራዊ እንቅስቃሴ የቀጠለ ሲሆን ሁለቱም ወገኖች የራሳቸውን እርምጃዎች እየወሰዱ መሆናቸው ደግሞ ሁኔታውን በቀላሉ እንደማይቆጭ ማሳያዎች ናቸው። የኢራን ጦር በደቡባዊ እስራኤል በሚገኙ የኢንዱስትሪ ማዕከላት ላይ የሚሳኤል ጥቃት መፈጸሙን ሲያስታውቅ ይህ እርምጃ ቀደም ሲል በእስራኤል ተፈጽሞብኛል ላለው ጥቃት የተሰጠ አጸፋዊ ምላሽ መሆኑን ገልጿል። በሌላ በኩል በቴህራንና በተለያዩ የኢራን አካባቢዎች የኤሌክትሪክ ኃይል መቆራረጥ ያጋጠመበት ጥቃት ተሰንዝሯል። ይህ የኃይል መቆራረጥ በእስራኤል በኩል በተወሰደ እርምጃ እንደሆነ ቢገመትም የእስራኤል የቴክኒክ ባለሙያዎች አገልግሎቱን በፍጥነት ወደ ነበረበት ለመመለስ የጥገና ስራዎችን እያከናወኑ መሆኑ ተነግሯል። የመካከለኛው ምስራቅ ሁኔታ ከአንድ ወር በላይ ያስቆጠረ ቢሆንም ትኩረቱ አሁን የዲፕሎማሲያዊ ንግግሮች እየተፈለጉለት ይገኛል። ምንም እንኳን በሆርሙዝ ወሽመጥ አካባቢ ወታደራዊ ዝግጅቶች ቢታዩም ዋናው ግብ የዓለም አቀፍ የንግድ መስመሮች ደህንነታቸው ተጠብቆ እንዲቀጥል ማድረግ ላይ ነው። ኢራን በአሜሪካ በኩል ሊኖር ስለሚችል ወታደራዊ ዝግጅቶች ያላትን ስጋት አሁንም እየገለጸች ነው የምትገኘው። በነገሩ እርግጠኛ መሆን ባይቻልም አሜሪካና ሌሎች ሀገራት በበኩላቸው በቀጠናው ሰላም እንዲሰፍንና ግጭቱ እንዳይባባስ ጥሪ እያቀረቡ ይገኛሉ። በአሁኑ ወቅት በሁለቱ ሀገራት መካከል ያለው ግንኙነት በከፍተኛ ጥንቃቄ ውስጥ ያለ ቢሆንም የዓለም መሪዎች ግጭቱን በውይይት ለመፍታት የሚያደርጉት ጥረት ተስፋ የሚሰጥ ሆኗል። ትኩረቱን በንብረትና በመሰረተ ልማት ላይ ከሚያደርጉ ጉዳቶች ይልቅ ወደ ዘላቂ ሰላማዊ መፍትሄ እንዲያመራ ዲፕሎማሲያዊ ግፊቶች እየተደረጉ ነው። አድማጮቻችን ይህ ግሎባል ኒውስ ነው። 5ኛ ሳምንቱን ባስቆጠረው የመካከለኛው ምስራቅ ጦርነት አዳዲስ ወሬዎች አሁንም እየተሰሙ ይገኛሉ። የሀገራቱን የንደራደር ጥሪ ተከትሎ ኢራን ነገሩን በጥርጣሬ እየተመለከተችው ሲሆን የድርድር ጥሪውን አሜሪካ ለምታቀደው የምድር ላይ ወረራ እንደ ሽፋን የምትጠቀምበት ነው ስትል ገልጻለች። ባለፉት 48 ሰዓታት ውስጥ በእስራኤል አሜሪካና በኢራን መካከል ያለው ጦርነት ተባብሶ የቀጠለ ሲሆን ሁኔታው እጅግ አሳሳቢም ሆኗል። የየመን ሁቲ ኃይሎች ወደ እስራኤል 2 ጊዜ ባሊስቲክ ሚሳኤል ተኩሰዋል። ይህም በጦርነቱ ለመጀመሪያ ጊዜ በቀጥታ የተሳተፉበት አጋጣሚ ሆኗል። እስራኤል ጥቃቱን ማክሸፏን ብትገልጽም የሁቲዎች ተሳትፎ ቀይ ባህርንና ዓለም አቀፍ የንግድ መስመሮችን ለከፍተኛ አደጋ አጋልጧል። አሜሪካ በኢራን ውስጥ ለሚደረግ የተወሰነ የምድር ኦፕሬሽን እቅድ እያዘጋጀች መሆኑን የዋሽንግተን ፖስት ዘገባ አመላክቷል። እስከ 10 ሺህ የሚደርሱ ወታደሮች ሊሰማሩ እንደሚችል ቢገመትም ፕሬዚዳንት ዶናልድ ትራምፕ እስካሁን የመጨረሻውን ትዕዛዝ አልሰጡበትም። የኢራን ባለስልጣናት የአሜሪካ ሀገር የኢራንን መሬት ከረገጠ ሬሳቸው በሬሳ ሳጥን ሆኖ ይወጣታል በማለት ጠንካራ ማስጠንቀቂያ ሰጥቷል። በሌላ በኩል ደግሞ ሊባኖስ ውስጥ ያለው ሁኔታ እጅግ አስከፊ ሆኗል። ከ700 ሺህ በላይ ሰዎች የተፈናቀሉ ሲሆን የቤይሩት ዩኒቨርሲቲና ትምህርት ቤቶች በጸጥታ ስጋት ምክንያት ተዘግተው ይገኛሉ። አሜሪካ በሊባኖስ የሚገኙ ዜጎቿ በአስቸኳይ ሀገራቱን ለቀው እንዲወጡ ዳግም አሳስባለች። ሌላው ለዓለም ትልቅ ራስ ምታት የሆነ የመጣው ነገር የነዳጅ ዋጋ ጉዳይ ነገር ነው። የሆርሙዝ ሰርጥ መዘጋቱን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በአሁኑ ወቅት የብሬንት ነዳጅ ዋጋ ከ100 እስከ 115 ዶላር ባለው ክልል ውስጥ እየተገበያየ ይገኛል። ኢራን በእስራኤልና በባህረ ሰላጤው ሀገራት ተደጋጋሚ የሚሳኤልና የድሮን ጥቃቶችን ስትፈጽም እስራኤልና አሜሪካ ኢራን ውስጥ የሚፈጽሙትን ጥቃት
አጠናክረው ቀጥለዋል። ኢራን በሳውዲ አረቢያ የሚገኘው የፕሪንስ ሱልጣን አየር ኃይል ጣቢያን ኢላማ ያደረገ ጥቃት ፈጽማለች። በድሮንና በሚሳኤል በተሰነዘረው ጥቃት ከ10 እስከ 15 የሚሆኑ የአሜሪካ ወታደሮች ላይ የመቁሰል አደጋ ደርሷል። በተጨማሪም የአሜሪካ የነዳጅ መሙያ አውሮፕላኖች ጉዳት ደርሶባቸዋል ተብሏል። በእስራኤል ቴልአቪቭ ከተማ አቅራቢያ የሚገኙ የኢንዱስትሪ ቀጠናዎችና የኬሚካል ፋብሪካዎች በሚሳኤል መመታታቸው ተነግሯል። በገልፍ ሀገራት ዩናይትድ አረብ ኤሚሬት፣ ባህሬንና ኩዌት በሚገኙ ኢላማዎች ላይ ጥቃቶች ተሰንዝረዋል። አሜሪካና እስራኤል በበኩላቸው በኢራን የሚሳኤልና የድሮን ክምችት ላይ ጉዳት ለማድረስ በሚሳኤልና ድሮን ማምረቻ ፋብሪካዎች ላይ ጥቃት መፈጸማቸውን የተሰማው የኢራን አብዮታዊ ዘብ IRGC ዋና መስሪያ ቤትና የአየር መከላከያ ስርዓቶች ላይ ጥቃት መፈጸሙ ተገልጿል። ስትራቴጂካዊውና ለሆርሙዝ ሰርጥ ቅርብ የሆነው የባንደር ካሚር የወደብ ከተማ ድብደባ ተፈጽሞበታል። በተጨማሪም ከኒውክሌር ጋር ግንኙነት አላቸው የተባሉ አንዳንድ ተቋማት ላይ ጥቃት መፈጸሙ ተዘግቧል። የኢራን መገናኛ ብዙሃን በቴህራን ከተማ አካባቢ በተፈጸሙ የአየር ድብደባዎች ምክንያት አንዳንድ የከተማው ክፍሎች በጨለማ ተውጠዋል። በኢራን ዋና ከተማ ቴህራን ላይ ስለተፈጸሙት የቅርብ ጊዜ ጥቃቶች ከእስራኤል መከላከያ ወይም ደግሞ ከአሜሪካ ጦር እስካሁን የተሰጠ ምላሽ የለም። ይህ እየተፈጸመ ባለበት ወቅት ታዲያ የሰላም ተስፋዎችም እየነፈሱ መሆናቸው ተሰምቷል። የፓኪስታን የውጭ ጉዳይ ሚኒስትር ኢስሐቅ ዳር በሚቀጥሉት ቀናት በአሜሪካና በኢራን መካከል ትርጉም ያለው ንግግር በሀገራቸው አስተናጋጅነት እንዲካሄድ ጥሪ አቅርበዋል። ንግግሩ አሁን ላለው ግጭት ሁሉን አቀፍ ዘላቂ መፍትሄ ለማምጣት ያለም እንደሆነ ተገልጿል። የኢራን ፓርላማ አፈ ጉባኤ ሙሐመድ ባገር ቃሊባፍ አሁንም ይህንን የድርድር ጥሪ ያመኑበት አይመስልም። የድርድር ጥሪው በአሜሪካ ለታቀደው የምድር ላይ ወረራ እንደ ሽፋን የምትጠቀምበት ነው በማለት አጣጥለውታል። ጠላት በይፋ የድርድር ምልክት እያሳየ ምስጢር ግን ወረራ እያደረገ ነው ብለዋል አፈጉባኤው። የኛ ኃይሎች ማንኛውንም የአሜሪካ የምድር ጦር ለመቀበል ዝግጁ ናቸው፣ ምላሻችንም ግልጽ ነው፣ ውርደትን በፍጹም አንቀበልም ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ታዲያ የብሬንት ድፍድፍ ነዳጅ በበርሜል እስከ $115.7 መግባቱም ነው የተሰማው። አሜሪካ በእግረኛ ወታደሮች በኢራን የምድር ዘመቻ ለማድረግ እየተንቀሳቀሰች እቅድም እያዘጋጀች ከመሆኑ ጋር የሚገናኝ ነው ይሉታል አንዳንድ መተርጁማን። ይህንን የአሜሪካ ወረራ ተከትሎ ታዲያ የነዳጅ ዋጋ ጭማሬም አሳይቷል። አሜሪካ ዌስት ቴክሳስ ኢንተርሚዲየት ደግሞ አንድ በርሜል ድፍድፍ የነዳጅ ዋጋ $102 ደርሷል የተባለው። ሁኔታዎች በዚህ ከቀጠሉና እስከ ሰኔ የሚቀየር ነገር ከሌለ አንድ በርሜል ብሬንት ድፍድፍ ነዳጅ $200 ሊደርስ እንደሚችል እየወጡ ያሉ ትንበዮች ያመለክታሉ። ማምሻውን እየወጡ ያሉ መረጃዎች ደግሞ የነዳጅ ዋጋ ወደ $116 ከፍ ማለቱን ያመለከተው አሜሪካና እስራኤል በኢራን ላይ እያካሄዱት ያለው ጦርነት አድማሱን እያሰፋ ባለበት በዚህ በአሁኑ ወቅት የነዳጅ ዋጋ ጭማሪ በማሳየት አንድ በርሜል $116 መድረሱን የአልጀዚራ ዘገባ ያመለክታል። የሆርሙዝ ሰርጥ በኢራን መዘጋት አሜሪካን የምድር ጦሯን ወደ ኢራን ለማስገባት እየተዘጋጀች መሆን፣ የሁቲ ኃይሎች የሚሳኤልና ድሮን ጥቃቶች መሰንዘር መጀመራቸው፣ እንደዚሁም የእስራኤል የወታደራዊ እርምጃዎች መስፋፋት ለነዳጅ ዋጋ መጨመር እንደ ምክንያት በሰፊው እየተጠቀሰ ነው የሚገኘው። አድማጮቻችን ወደ ሌላኛው ዓለም አቀፍ ወሬያችን ስናልፍ ደግሞ ጉግል እስከ 3 ደቂቃ የሚረዝም ሙዚቃን የሚያቀናብር ሊሪያ 3 ፕሮ የተባለ አዲስ የኤአይ ሞዴል ይፋ ስለማድረጉም እንነግራችኋለን። ጉግል የሊሪያ 3 ሞዴልን ባወጣ በአንድ ወር ጊዜ ውስጥ ነው እንግዲህ እጅግ የላቀ ችሎታ ያለው የሊሪያ 3 ፕሮ የተባለ ሙዚቃ ማቀናበሪያ ይፋ ያደረገው። ይህ አዲሱ ሞዴል ተጠቃሚዎች እስከ 3 ደቂቃ የሚረዝሙ የሙዚቃ ስራዎችን እንዲያቀናብሩ የሚያስችል ሲሆን ይህም በሊሪያ 3 ሞዴል ይቀርብ ከነበረው የ30 ሰከንድ ገደብ በእጅጉ የላቀ ነው። ሞዴሉ ከቀድሞ ሊሪያ 3 ይልቅ የሙዚቃ አወቃቀርን በተሻለ ሁኔታ ስለሚረዳ ተጠቃሚዎች በትዕዛዝ መስጫ ላይ እንደ መግቢያ፣ አዝማችና ሌሎች የተለያዩ የሙዚቃ ክፍሎችን ለይተው ማዘዝ ይችላሉ። አዲሱ የሊሪያ 3 ፕሮ ሞዴል በጂሚናይ መተግበሪያ ላይ የሚገኝ ቢሆንም የሚሰራው ግን በክፍያ ብቻ ነው ተብሏል። ሞዴሉ የትኛውንም ድምፃዊ ወይም ደግሞ አርቲስት ቀጥታ እንደማያስመስል ኩባንያው ገልጿል። ከቅጂ መብት ጋር በተያያዘ በዚህ ሞዴል የሚሰሩ ሙዚቃዎች በልዩ ምልክት የሚለዩ ሲሆን ይህም የሰው ስራና የኤአይ የስራ ውጤትን ለይቶ ለማወቅ ይረዳልም ነው የተባለው።